ሰላም ጋይስ እንዴት ናችሁ? ባለፈው የሁለት ቁጥሮችን ከኪቦርድ ተቀብለን ጅምራቸውን በሲ ፕላስ ፕላስ ሰርተን አሳይተናል ውጤታቸውን። ዛሬ ደግሞ የሶስት ቁጥሮችን የማባዛት ውጤት እንቀበላለን። ሶስት ቁጥሮችን ከኪቦርድ እንቀበላለን። ከዛ የማባዛት ውጤት አባዝተን ውጤታቸውን ዲስፕላይ የሚያደርገውን ሲ ፕላስ ፕላስ ኮድ እናያለን ማለት ነው። እንግዲህ ሁሌም እንደተለመደው ይሄ ፕሪፕሮሰሰር ዳይሬክቲቭ የሚባለው ሁሌም ማንዳቶሪ አይቀሬ ነው። ኢንክሉድ አዮስትሪም ኤንድ ዩዚንግ ኔም ስፔስ ኤስቲዲ የሚለው ደግሞ ስታንዳርድስ ወይ ደግሞ ባለፈው እንዳልነው ቫሪያብሎችን እና ስኮፖችን ቫሪያብሎችን እና ፋንክሽኖችን ሊሚት የምናደርግበት ነው። ኢን ዘ ቦዲ ኦፍ ዘ ሜን ፋንክሽን ወይም ደግሞ ኮድ ውስጥ ሶርስ ኮድ ውስጥ ያለውን ነገር ሊሚት የምናደርግበት ነው። ከዛ በመቀጠል ይሄ ኢንት ሜን ይላል ሜን ፋንክሽን የሚባለው ነው። ከዛ በኋላ ሶስት ቁጥሮችን እንቀበላለን። የምንቀበላቸው ቁጥሮች ኢንት ናቸው። እንደዚህ ያችሁት ኢንት ነው። ኢንት ብለን እንጀምር። ነም1 ነም2 ነም3 ኤንድ ሪዛልት እነዚህ አራቶችም ቫሪያብል ናቸው። ነም1 ነም2 እና ነም3 የምናስገባቸውን ሶስት ቁጥሮችን የሚይዙልን ቫሪያብል ሲሆኑ ሪዛልት ደግሞ የማባዛት የሶስት ቁጥሮችን የማባዛት ውጤትን የሚይዝልን ነው ማለት ነው። ስለዚህ አሁን የሚቀበለውን ኮድ እንጻፍ። ሲ አውት ኢንተር ዘ ፈርስት ነምበር ይላል። የመጀመሪያውን ቁጥር አስገባልኝ ነው ያለው። ሲ ኢን ዘ ፈርስት ነምበር ያ ማለት ሪድ ዘ ፈርስት ነምበር ያለው ነው። ዘ ኔክስት ሲ አውት ኢንተር ሰከንድ ነምበር ይላል እዚህ ጋር። ኤንድ ኔክስት ደግሞ ሲ ኢን ሰከንድ ነምበር ይላል። ሲኢን ሰከንድ ነምበር ብለን እንጽፋለን። መጨረሻ ላይ ሴሚኮለን እያንዳንዱ አረፍተ ነገር መጨረሻ ላይ ሴሚኮለን መኖሩ እንዳንረሳ። ይሄ ሲንታክስ ኦፍ ሲ ፕላስ ፕላስ ነው። ዘን ላይን 15 ላይ ኢንተር ሰርድ ነምበር ይላል። ኤንድ ላይን 16 ላይ ደግሞ ምን ይላል? ሲኢን ነም3 ይላል። አሁን እነዚህን ከዩዘር ተቀብለን ጨርሰናል። ከዩዘር ነም1ም ነም2ንም ነም3ም ወይም ደግሞ ነምበር 1 ነምበር 2 ኤንድ ነምበር 3 የሚለውን ተቀብለን ጨርሰናል። አሁን ምኑ ነው የሚቀረን? ምን ይላል? ላይን 18 ላይ ካልኩሌት ዘ ፕሮዳክት ኦፍ 3 ነምበርስ ዛት ሚንስ ነምበር 1 ነምበር 2 ኤንድ ነምበር 3 ከዩዘር ወይም ከኪቦርድ የተጠቀምናቸውን ማለት ነው የተቀበልናቸው። ከዛ ላይን 19 ሪዛልት ኢኳልስ ቱ ነም1 ታይምስ ነም2 ታይምስ ነም3 ሪዛልት የሚለው ደግሞ ቫሪያብል ነው ወይም ደግሞ ተለዋዋጭ ቫሪያብል ነው። እነዚህ ሶስት ድምር ውጤት የማባዛት ውጤታቸውን የሚይዝልን ማለት ነው። የማባዛት ውጤታቸውን መጨረሻ ላይ የምናደርገው እንግዲህ ይሄን ካልኩሌት አድርገን ከጨረስን በኋላ ላይን 23 ላይ ምን ይላል? ላይን 22 አይ ቲንክ ላይን 22 ነው። ላይን 22 ምን ይላል? ላይን 22 ምን ይላል? ሲ አውት ዘ መልቲፕሊኬሽን ፕሮዳክት ኦፍ ዘ 3 ነምበርስ ያልና ስፔስ ሪዛልት መጨረሻ ላይ ሴሚኮለን ያደርጋል። ኤንድ ፋይናሊ ሪተርን 0 ሪተርን ያልንበት ምክንያት እዚህ ጋር ኢንት ሜን ብለን የተጠቀምን እዚህ ላይ ኢንት ሜን ማለት ደግሞ የሆነ ኢንቲጀር ነው፣ የሆነ ሪተርን የሚያደርግ ቫልዩ ይኖራል ማለት ነው። ከዛ ብራሱን እንዘጋለን። እዚህ ላይ ብራስ አለ፣ እዚህ ብራስ አለ። ይሄን ከዘጋን በኋላ ራን እናደርገዋለን ማለት ነው። ኦልሬዲ ፕሮግራማችንን ጨርሰናል። ይሄ ቀዩን ላጥፈው ኢረር እንዳይመስላችሁ፣ ይሄ ለማሳየት የተጠቀምኩበት ነው። ኢረር አይደለም። ይሄ የሶስት ቁጥሮች የማባዛቱ ውጤት ይላል። አሁን እስኪ ራን እናድርገው። ይሄንን ሴቭ አድርገን ይሄን ኤዲት አድርገን ከጨረስን በኋላ ሴቭ ማለታችንን እንዳንረሳ። ሴቭ ካላልነው የመጨረሻውን ወይም ደግሞ መጀመሪያ ላይ የሰራነውን ብቻ ነው እንጂ የሚይዝልን ኤዲት ያደረግነውን አይዝልንም። ሴቭ አልኩት። አሁን ኤክስኪዩት የሚለው ላይ ልግባና ራን ላድርገው። ራን ሳደርገው ይሄ መጣ። ኢንተር ዘ ፈርስት ነምበር አለኝ። ከኪቦርድ ላስገባ 6ን አስገባው። ከዛ ኢንተር ልበለው።
ኢንተር ሰከንድ ነምበር አለኝ። አራትን ላስገባ። ኢንተር ሰከንድ ነምበር ሲለኝ አራትን አስገባሁ። ኢንተር ልበለው። ኢንተር ሰርድ ነምበር ሁለትን ላስገባ። አሁን እንግዲህ 6 ሲባዛ በ4 24 ሲባዛ በ2 48 ይመጣልናል ማለት ነው። ፋንክሽኑ ትክክል ከሆነ 48 የሶስት የተቀበልናቸው የሶስት ቁጥሮች ብዜት 48 ብሎ ይመጣልናል ማለት ነው። 24 ሲባዛ በ2 እስኪ አሁን ኢንተር ልበለው። ኢንተር ልበለው አሁን ኢንተር ምን ይላል? ዘ መልቲፕሊኬሽን ፕሮዳክት ኦፍ ዘ ስሪ ነምበር ኢዝ 48 ወይ ደግሞ 48 ይላል ማለት ነው። ይሄ የሶስት ቁጥሮች የማባዛት ውጤት የሲ ፕላስ ፕላስ ኮድ ነው ማለት ነው። ይሄን ይመስላል። ይሄን እንግዲህ እናንተ በራሳችሁ መለማመድ ትችላላችሁ። እንደዚህ እያደረጋችሁ ኮዱ ሙሉ ኮዱ ይሄን ይመስላል። እኒህና መሰል ነገሮች እንዲደርሷችሁ ላይክ፣ ሰብስክራይብ ኤንድ ሼር የሚለውን መጫናችሁን እንዳትረሱ። ምስራቅ ቲዩብ የሚለውን ማለት ነው። ቴንኪው።